በዓለም አቀፍ ደረጃ ለ34ኛ ጊዜ በአገር አቀፍ ደረጃ ለ33ኛ ጊዜ አካል ጉዳተኝነትን የሚያካትት ማህበረሰብ ለተሻለ እድገት በሚል መሪ ቃል ለሚከበረው አገር አቀፍ የአካል ጉዳተኞች ቀን በትግራይ ክልል ከተሳተፉ ልዑካን አባላት የዋንጫ ርክብክብ ተካሂዷል። በርክብክብ ስነ ስርዓቱ ወቅት የደቡብ ኢትዮጵያ ክልል ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ ካሰች ኤልያስ አካል ጉዳተኞች በማህበራዊ በኢኮኖሚያዊና በፖለቲካው ዘርፍ እንዲሳተፉና በሂደቱም ተጠቃሚ እንደሆኑ በትኩረት የተሰራ መሆኑን ገልጸዋል። በአካል ጉዳት ምክንያት ያላቸውን ዕውቀት ታለንት እንዳያወጡ እንዳይቀሩ ለማድረግ ከትምህርት ቤት ጀምሮ ዋናው ፎከሱ የትምህርት ቁሳቁስ በመደገፍ በተለይ ለአካል ጉዳተኞች እንደየ አካል ጉዳት አይነታቸው ድጋፍ በማድረግ ከዚህ ቀደም በነበረው ስርዓት አካል ጉዳተኞች ማርጂናላይዝድ ግሩፕ ነበሩ። ብዙ ቢደገፉ መማር ሲችሉ እድል አጥተው ማለት ማርጂናላይዝድ ሆኖ የተቀመጡትን ከየቤታቸው ኢቭን መረጃ በአግባቡ በማደራጀት ብዙ ድጋፎች እየተደረጉ ይገኛሉ። እንደ ሀገር ብሎም እንደ ክልል አካል ጉዳተኝነት አለመቻል አለመሆኑን ለማሳየት የፖሊሲና የተለያዩ የህግ ማዕቀፎችን በማውጣት ትኩረት ተሰጥቶ እየተሰራ መሆኑን ተናግረዋል። በማህበራዊ ዘርፍ በኢኮኖሚው በፖለቲካውም ተሳትፎ እንዲኖራቸው ኢንክሉሲቭነስን በማሳደግ በሁሉም ዘርፍ አካል ጉዳተኞች እንዲሳተፉ እየተደረገ እንደ ሀገር እንዳለ ይታወቃል። የማህበራዊ ጥበቃ ፖሊሲ ኢምፕሊመንት ከማድረግ አንፃር የተለያዩ ደግሞ አካል ጉዳተኞችን መደገፍ የሚችሉ ኮንቬንሽኖችን በመፈራረም ይሄንን ደግሞ ወደ ታች ለማውረድ የተለያዩ የህግ ማዕቀፎችን ስትራቴጂዎችን በመዘየድ ብዙ ስራዎች እንደ ሀገር እየተሰሩ ይገኛል። የጎፋ ዞን ዋና አስተዳዳሪ ኢንጂነር ዳግማዊ አየለ በበኩላቸው አካል ጉዳተኞችን በተመለከተ ከነበረን አመለካከት ወጥተን በተለያዩ ዘርፎች ውጤታማ ሲሆኑ መመልከት እየተለመደ መምጣቱ በለውጡ መንግስት የተሰጠው ትኩረት ማሳያ መሆኑን ገልጸዋል። የአካል ጉዳተኞች በነበረባቸው የፊዚካል ወይም ደግሞ በአካል ላይ ባለ ነገር ጉዳት ቢደርስባቸውም በአእምሮ በሌሎች ነገሮች የላቁ መሆናቸውን የሚያስመዘግቡበትን ዘመን የምናመጣ ይሆናል በጋራ ሰርተን ብዬ አምናለሁ። አካል ጉዳተኞችን በተመለከተ የነበሩ ማነቆዎችን በመፍታት እኩል ተሳታፊና ተጠቃሚ እንዲሁም በማንኛውም ዘርፍ ተወዳዳሪና የተሻለ አፈጻጸም እንዲያስመዘግቡ ለማስቻል የአካል ጉዳተኞች ማህበር ተቋቁሞ ውጤታማ ስራ እየተሰራ መሆኑን ተናግረዋል። የክልሉ አካል ጉዳተኞች ፌዴሬሽን ፕሬዝዳንት አቶ ድንቁ ዳጮ በበኩላቸው አካል ጉዳተኝነት አለመቻል አለመሆኑን ገልጸው በቀጣዩ ዓመት የሚዘጋጀውን የአካል ጉዳተኞችን ቀን እንደ ሀገር በክልሉ እንዲዘጋጅ የክልሉ መንግስት ላሳየው ቁርጠኝነት አመስግነዋል። ብዙ ፋይዳዎች አሉ፣ ብዙ ግብአቶች አሉ፣ ተጠቃሚ ልንሆንባቸው የሚገቡን ነጥቦች አሉ። እንደዚህም ብለው የሚከበር በዓል አይደለም። ብዙ ነገሮችን የምንቀስምበት የአካልተኞች ተካታችነት ተጠቃሚነት የበለጠ ከፍ የሚልበት የአካልተኞች የህግ ማዕቀፎች ተፈጻሚ የሚሆኑበት አካልተኞች በአመራር ደረጃ በውሳኔ ሰጭነት ወደፊት የሚመጡበት አጋጣሚዎችን የምናሰፋበት ስለሆነ እጅግ አድርጌ አመሰግናለሁ።